ውድ የተከበረው የኦሮሞ ህዝብ ውድ የተከበሩ የኢትዮጵያ ብሔር ብሔረሰቦች ውድ የኢትዮጵያ ህዝብ ሆይ ዛሬ ህዝባችን በመንግስት በታወጀበት ጦርነቱን በአግባቡ ለመረዳት የሀገራችን ጦርነት መንስኤ ምን ነበር ዛሬስ ምንድነው ምንስ ሊሆን ይችላል የሚሉ ሐሳቦችን ላንሳ ሶስት አንኳር መንስኤዎችን ማንሳት ፈልጋለሁ የተቋም የጂኦግራፊና የአመለካከት የፖለቲካ ችግሮቻችንን በአግባቡና በጊዜ አለመገንዘብ አለማስተናገድ በምክክርና በውይይት ከመፍታት ይልቅ በስሜት መመራት በኢትዮጵያ የአስተዳደር ዘይቤ ውስጥ የታዩ ጉልህ አንድ ምክንያት ነው ምሳሌ ለማንሳት በ1960ዎቹ በንጉሱ ጊዜ ጀነራል ዋቆ ጉቱ የጠየቁት ጥያቄ የወሎ የረሃብ ጥያቄ የጎጃም ገበሬዎች ጥያቄ በጊዜው ጥያቄዎቹ በአግባቡ ታይተው መልስ ስላላገኙ ንጉሱ በኃይል መጠቀም ስለፈለጉ በ1970ዎቹ አጠቃላይ አመጽ አንስቶ የንጉሱን ስርዓት አስወገደ ደርግም ከንጉሱ ስህተት ከመማር ይልቅ እንቁ ልሂቃንን እንደና ኃይለ ፊዳ ሌሎችም ኢህአፓና መኢሶንን አጋድሎና ገድሎ የትጥቅ ነፃነት ተፋላሚዎችን አዋለደ ያንን ማድረጉ ለደርግ በጊዜው በፍርሃት ስሜት እንዲገነባ ቅብሉነት ሳይኖረው በፈረሰው የንጉሱ ስርዓት ላይ ከዚያ በመጡ ሰራዊቶች ስለነበረ የነፃነት ተፋላሚዎች በየጊዜው እንዲፈጠሩ አደረገ የኦሮሞ ነፃነት ግንባርም ያኔ የኤሪትሪያ ነፃነት ግንባርም የትግራይ ህዝብ ነፃ አውጪ ግንባርም የኡጋዴን ነፃነት ግንባር የቤንሻንጉል የአፋር የሲዳማ የጋምቤላ ሁሉም የነፃነት ተፋላሚዎች እንዲፈጠሩ ያስገደዳቸው ነገር ቢኖር ቅቡልነት የሌለው ስርዓት መመስረት ውጤት ነው ማለት ነው ስለዚህ ከ17 የትግል አመታት በኋላ ከደርግ መገርሰስ በኋላም በ1991 ዓመተ ምህረት የኢህአዴግ መንግስት ሲመሰረት ኢትዮጵያ ወደ ዲሞክራሲ ስርዓት ትሸጋገራለች የሚል ተስፋ ነበር በመርህ አለመመራትና ለህግ አለመገዛት የህዝብን የበላይነት አለመቀበል ህገ መንግስት ቢቀረጽም እንደ ጌጥ የነበረ መደርደሪያ ላይ የተቀመጠ እንጂ ወደ ስራ ያልተተገበረ ስለነበረ ከጦርነት አዙሪት ውስጥ መውጣት አልተቻለም ከ27 ዓመታት በኋላ እንደገና በህዝብ አመጽ በቄሮ መሪነት ሌሎችም የተሳተፉበት ለውጥ መጣ ወይም ለውጥ መጣ ተባለ ለጊዜው አሁንም እንደደርግ ጊዜው ከኢህአዴግ የጦርነት የመከላከያ ኃይል ውስጥ የወጣ ስርዓት የለውጡ አራማጅ መስሎ በመታየት ለሁለተኛ ጊዜ በወደቀ ስርዓት ላይ ፍትሃዊ ስርዓት ለመገንባት መሞከር ሳይሳካ ቀረ የፈረሰና ቅቡልነት የሌለው መንግስት ስለሆነ ጦርነቱ ቀጠለ ስለዚህ እንዴት ነው ከዚህ ጦርነት አዙሪት መውጣት የምንችለው የሚለው ጥያቄ ስናነሳ እንዴት ግፋዊ አገዛዝ አብቅቶ ጦርነቱ ይቆማል የሚለው ጥያቄ ግፋዊ አገዛዝ እያለ ጦርነት ሊቆም አይችልም ግፋዊ አገዛዝ እንዲያበቃ የጦርነቱ መንስኤ የሆነ ጊዜያዊ የግፋዊ አገዛዝ ስርዓት ከቦታው ገሸሽ መደረግ ይኖርበታል ስለዚህ የፖለቲካ ችግሮችን በአግባቡና በጊዜ በመገንዘብ ማስተናገድ በምክክርና በውይይት መፍታት በስሜት ሳይሆን በመርህ መራት አስፈላጊ እንደሆነ መታመን አስፈላጊ ነው የህዝብን ፍትሃዊ ጥያቄ ለመመለስ እንጂ ለማፈን በኃይል በጡንቻ መልስ ለመስጠት መሞከር ውድቀትን የሚያፋጥን እንጂ ችግርን የሚፈታ ስላልሆነ የራስን እድል በራስ የመወሰን መብት ለሁሉም ህዝቦች እንዲከበርና ህዝቦች ነፃ እንዲሆኑ መታገል ስርዓቱ በህዝብ ላይ ያወጀውን ጦርነት እንዲያቆም ማስገደድ የፖለቲካ ልሂቃን በስሜት ሳይሆን በመርህ ተመስርተው ህብረተሰቡን የማንቃት ስራ እንዲሰሩ እንዲያስተባብሩ የነፃነት ተፋላሚዎች ትግላቸውን
በማፋፋም እንዲጠነክሩ መርዳት፣ በመርህ ላይ የተመሰረተ መተባበር እንዲኖር መነጋገር እና አብሮ መስራት የግድ ነው። ቅቡልነት የሌለው እና የወደቀ ስርዓት አገዛዝ ማክተም አለበት። 2018 ላይ ከዚያም ቅቡልነት ያለው የሚመስል ለውጥ መጣ ተብሎ በመርህ ላይ ያልተመሰረተ ድጋፎች ነበሩ እና ቅቡልነት የሌለው ስርዓት አደገኛ እንደሆነ ከደርግና ከብልጽግና የተማርነው እንዲህ አይነት ስርዓት ቅቡልነቱን በጦርነት ቅስቀሳ፣ በጦርነት ስልጠና፣ በመሳሪያ ብዛት፣ በቴክኖሎጂ ምጥቀት ዲስኩርና የሚገኝ በዛ ዲስኩሮች ቅቡልነትን የሚያገኝ ይመስለዋል። ትክክለኛ ቅቡልነት ግን ሊኖር የሚችለው ስርዓት ግንባታ በህዝብ ይሁንታ ብቻ የሚገኝ እንደሆነ እስካሁን አለመማራቸው ከጦርነት አዙሪት ውስጥ እንዳንወጣ አስገድዶን ይገኛል። በተባበረ ክንድ የጦርነት መንስኤ የሆነውንና ቅቡልነቱ ያከተመን ስርዓት ማስወገድ ጊዜው አሁን ነው። አሁን ነፃ ሆኖ ህዝባዊ ስርዓት እንዲገነባ መተጋገዝ፣ መተባበር፣ በኦሮሞ ስም የሚነግደውን ስርዓት እሱን የሚደግፉ በአማራ ስም በትግራይ ስም ያሉ ተላላኪዎችን የጦርነኛውን ስርዓት ቅቡል ለማስመሰል የሚያደርጉትን ጥረት ማኮላሸት የግድ ነው። ስለሆነም በመጀመሪያ ደረጃ ህዝብ ነፃ እንዲሆን መተባበር የግድ ነው። ከተማ ላይ የከተመውን ግፋዊ አገዛዝ ለማሽቀንጠር የህዝብ እምቢተኝነት አንዱና ትልቁ መሳሪያ ስለሆነ ጦርነት ሊቆም የሚችለው ጦርነት ጠማቂ የሆነውን መንግስት ማስወገድ ሲቻል ብቻ ነው፣ ወይም ማስገደድ ሲቻል ብቻ ነው። ይህንን ስርዓት ለማስወገድ የጋራ ዕቅድ ነድፎ በጋራ መንቀሳቀስ ጊዜ ሊሰጠው የሚገባ ጉዳይ አይደለም። የብልጽግና ስርዓት በመጀመሪያ ቅቡልነቱን ያጣው በኦሮሚያ ነው። ጦርነቱም የተጀመረው ኦሮሚያ ላይ ነው። ያኔ ሁሉም ተመልካች በነበረበት ጊዜ ተራ በተራ አሁን ሁሉም ጋር ሲዳረስ ለመተባበር ጥሩ መንገድ ሊከፍት ይችላል። እንዲያውም የኦሮሞ ወኪል ሆኖ አሁን ለመታየት በማጭበርበር ስራ ላይ የተጠመደው ስርዓት አሁን ኢትዮጵያ ያለችበትን የጦርነት ሁኔታ ዋነኛው ተጠያቂ ራሱ ስርዓቱ አካባቢ የተኮለኮሉ ሰዎች እንጂ የኦሮሞን ህዝብ የሚወክል አይደለም። በኢትዮጵያ ታሪክ የህዝብ መንግስት ተመስርቶ አያውቅም። የአማራ ህዝብ መንግስት አልነበረም። የትግራይ ህዝብ መንግስት አልነበረም። የኦሮሞ ህዝብ መንግስት የለም። ሁሉም መንግስታት የየድርጅታቸውን የሚወክሉ እንጂ የህዝብ ናቸው ማለት አይቻልም፣ አልነበሩም። በመርህ መመራትና ለህግ መገዛት መርህ የሀገር ግንባታ መሰረት መሆኑን መረዳት፣ ይህ ደግሞ ህግ ደግሞ የሀገር ግንባታ ምሰሶ መሆኑንና ቅቡልነት ያለው መሪ የሀገር ጣሪያ ሲሆን መርህና ህግ ባለቤቱ ህዝብ መሆን እንደሚገባው መተማመን አስፈላጊ ነው። ህዝብ መሪውን ሲመርጥ መርሁንና ህጉን በስርዓት ሊተገብሩለት የሚችሉ የሚያገለግሉት የሚያምናቸውና የሚተማመንባቸው መሪዎችን ለመምረጥ የሚተማመንበትን ስርዓትና ተቋም ሲገነባ አስተማማኝ ስርዓትና ተቋም በሌለበት ምርጫ ብቻውን አሳቃቂ ድራማ የሚሰራበት ሁኔታ እየፈጠረ ይገኛል። አሁን አለ የሚባለው ምርጫ አሳቃቂ ድራማ እንጂ ምርጫ የሚሆን እንዳልሆነ ሁሉም አካባቢ ላይ ጦርነት ባለበት ሁኔታ የምርጫ ድራማ መፈጠሩ አግባብነት እንደሌለውና የብዙ ሰዎችን ህይወት የሚያበላሽ የሚያጠፋ እንደሆነ መረዳት አስፈላጊ ነው። ስለዚህ ስርዓት እንዴት እንገንባ፣ እንዴት ይስፈን? አሁን ያለው ስርዓት በታሪክ አጋጣሚ ባገኘው እድል ተጠቅሞ ሰላምን፣ ዲሞክራሲን፣ ብልጽግናን ሊያጎናጽፈን ካለመቻል አልፎ በወሰዳቸው እርምጃዎች፣ ባወጃቸው ጦርነቶች በጦርነት ወንጀል የተዘፈቀ ሆኗል። የብልጽግና የህዝብ እምነት አጥቶ ቅቡልነቱ አክትሟል። አሁን ሁሉን አካታች እና አስተማማኝ ስርዓት መገንባት አስፈላጊ ሆኗል። ከጦርነት አዙሪት በመውጣትና ወደ ዘላቂ ሰላም ማስፈን የሚቻለው የሁሉና ጉዳይ ማስተካከል የሚቻለው የጋራ የሆነ መድረክ ሲኖር የነጻነት ተላላሚዎችን ያማከረ ሲሆንና ትግሉን የሚመሩ አካላትን አሁን ያለንበት ሁኔታ ከጦርነት በላይ ነው። አሁን ያለው ስርዓት በማህበረሰቡ መካከል ያሉ መልካም ግንኙነቶችን ሁላ እንዲበጣጠስ ያልፈነቀለው ድንጋይ የለም። ከፋፍሎ መግዛት ርዕዮተ ዓለሙ እና የህልውናው አንዱ መሰረት ስለሆነ የጦርነት አዙሪት ውስጥ መውጣት ከባድ ሆኗል።
ለህግና በህግ መገዛት በህዝብ የበላይነት ማመን መከፋፈልን እንቢ ማለት ኢፍትሐዊነትን መቃወም መተባበር ጦረኛውን ስርዓት ማስወገድ ህዝብን ነፃ ማውጣት በህዝብ የበላይነት ማመን እና ማረጋገጥ ህዝባዊ ስርዓት ማቋቋም በህግ መገዛት ለህግ መገዛት በመርህ መመራት ፍትህን ማስፈንና ሰላም እንዲመጣ ያለው ብቸኛ መንገድ ስለሆነ በተባበረ ክንድ መንቀሳቀስ የሁላችንም ግዴታ ነው። አመሰግናለሁ።